ሁሉም ነገር ትተኸው እንደሄድ ነው። የጎደለ ብቸኛው ነገር አንተ ነህ። ይሄ ቦታ በጣም ይበርዳል። ልክ ሰዓቱ አንድ ቦታ ላይ የቆመ ነው የሚመስለው። ስመለስ እንዴት ሆነሽ እንደማገኝሽ እያሰላሰልኩ ነው። ከድሮ ተለውጠሽ ሌላ ሰው ሆነሽ ይሆን? ልመለስ አልችል ይሆናል ብዬ ከምፈራው በላይ አንቺ ሌላ ሰው ሆነሽ አገኝሻለሁ ብዬ እሰጋለሁ። አይሳን ጓደኛሽ መጥቷል። ላስገባው እንዴ? እንዲገባ ትፈልጊያለሽ? እስካሁን የት ነበርሽ? አሳሰብሽኝ እኮ። ችግር የለውም አክስቴ፣ እኛ እንመጣለን። እሺ ችግር የለውም። እስካሁን አይቼሽ አላውቅም። ሰላም ነው? ደህና ነኝ። ትምህርት አለብኝ፣ ለዛ ነው ያላየኸኝ። በድጋሚ ደብዳቤ ላከልሻል። ተከታታይ ፊልም የሚሰሩትን ሰዎች ሆነሻል እና ጸጉርሽን ቆርጠሻል። ላክሽለትም? ለእኔም ትንሽ ከዛ ቆርጠሽ ስጭኛ። ትቸገር፣ እኔ ራሴ ወስዳለሁ። ይሄኛው ትንሽ ወፈር ቴንጊዝ እንደዚህ ይሻላል። አንዳንዴም እንኳን ፈገግ በይ። የህይወትሽ መውደቂያ ነው። ይህ ሰውዬ ምጥጥ አድርጎሻል። ተነሽ ወጣም በል። ወይ አላሰኘኝም። እኔ ወዴትም መሄድ አልፈልግም። አይሳን በቃሽ፣ ይበቃሻል። ልክ ባለው አንድ ሞታ ታረጉት ሆነሻል። ሁልጊዜ ቤት መቀመጥ። ወይ በይነ የሆነ አይ እና በደንብ እንዝናናለን። ስሚ እንሂድ። ስሚ ቆንጆ፣ ጠረጴዛው ላይ $100,000 የሚሆን ማስያዣ ነበር። ራሳቸውን ከመርሳታቸው የተነሳ ከዛ ውስጥ 12 ብትወስጂ አያስተውሉትም። በጣም ሀብታሞች ናቸው። የማትታመነ ቼንጊዝ። ለማንኛውም አሁን ቤት ደርሰናል። አይ በጣም መሽቷል። ደግሞ ሶማር ስለዚህ ቢሰማ ምን ይላል? ስሄድ አደራ ስላለብኝ ልንከባከብሽ እንዳልቻልኩ ነው የሚያስበው። ከዛን ቅሮ ነው ይተፋል። እንድትንከባከበኝ ጠይቆሃል? አዎን በደንብ ነው። አልነገረሽም እንዴ? እኔ ከምልሽ ውጭ ምንም እንዳታደርግ ሁላ ነው። እናንተስ ምን አልከው? እኔም ወዳጄ ይህች ልጅማ እኔን እንደሞኝ ነው የምታደርገኝ አልኩት። እኔ አዝናኝ ነህ እባክህ። እኔማ ካንተ ጋር ስነጻጸር በጣም ያዋል። ይህን አላምንበትም። በዛ ላይ ማንነትሽን አውቀዋለሁ። ማለቴ አሁን ላይ ሆኜ በግልጽ አውቅሻለሁ። እኔ ማን ነኝ? ተመልከች፣ መንገዱ በሁለት ይከፈላል። አንደኛው ብርሃናማ ነው፣ ሌላኛው ደግሞ ጨለማ እና ወደ መገጣጠሚያው ድረስ አብረን እንጓዝ። ከዛ ሁለታችንም የምንመርጠው ጨለማውን መንገድ። ለምን ሌላኛውን መንገድ አንመርጥም? ብርሃናማ ነው እኮ። አላውቅም፣ ግን ተፈጥሯችን ነው። ለመለወጥ አንችልም። መቼም ልንለወጥ አንችልም። ተሳስተሃል ውድ ቼንጊዝ። ጌታው፣ አንተ በጨለማ መንገድ መጓዝ ትችላለህ። አክስቴ ማን? ባህር እህቴ ውድ፣ የኔ ውድ
በጣም ናፍቀሽኝ ነበር። እኔም ባህር ባህር የኔ ትንሽ ቢራቢሮ አባትሽን አታቅፊውም እንዴ? ነይ ጃን አሊ ቼንጊዝ አጠገብ እረፍት ላይ ነው። እስካሁን አልተመለሰም እንዴ? ምን ተፈጠረ? ጃን ጠፍቷል። ምን እያልሽ ነው? እቤት የለም። ክፍሉ ሳጣው ወደዚህ መጣው። እዚህም የለም። መስኮቱ ክፍት ነው። የት እንዳለ ምንም አላውቅም። እዚህም የለም። እሺ እኔ መጣሁ በቃ። አሊ ልጄ የሆነ ነገር ሆኖ ይሆናል። ሊሆን አይችልም። ጠብቂኝ፣ እኔ እየመጣሁ ነው። ልጄ የት ሄዶ ነው? ጃን እጄን ሰጠው እንዳትለኝ ብቻ። ገና እየተሟሟቅን ነበርኩ። በጣም ደስ የሚል ቦታ ነው የገነባው። አዎ በጣም ታታሪ ሰራተኛ መሆን አለብህ። የሆቴል ስራ ቤተሰብህ ነው? አይ አይደለም። እዚህ ቢዝነስ ውስጥ የገባሁት ባለቤቴ ስለፈለገች ነው። እና ከዛ በፊት ሁሉም ነገር ላይ ነበርኩበት። ልክ እንደ ንፋስ ተለዋዋጭ፣ በነፈሰበት ነው የሚሄደው። ከአንተ ጋር ተመሳሳይ ነው። እውነት ነው። ከአይሳን በፊት ህይወቴ ዝብርቅርቅ ያለ ነበር። ለነገሩ አባባሉ ከሁሉም ስኬታማውን ሴት አለች። አዎን፣ የመልካም እድል መልአኬ ናት። ታምነኛለህ? ከእሷ በፊት ምንም እድል አልነበረኝም ብለህ ታውቃለህ? ሁሌም የበትሩን መጨረሻ በአቋራጭ የሚያገኙት ሰዎች እንዳሉ ከእነሱ ውስጥ አንደኛው ነበር። እና ከዛስ? ከዛ ምን ተፈጠረ? የሆነ ምኞት ተመኘው። ከዛ እውነት ሆነ። ለዛ ነው ይህን ፏፏቴ እዚህ ጋር የሰራሁት። ይህ ምኞት ምንጭ ነው። ይህን ያዘው። ምኞትህ እውን ሊሆን ይችላል።